ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ወደ እናንተ መጥቻለሁ። ዛሬ እንግዲህ ጠፋ ለተባለው ልጅ ምላሽ ይዛ መጣለች፣ ወስዳለች የተባለችው ግለሰብ ማለት ነው። ቡዜ ልጁን ወስዳለች ተብሏል። ልዑልን እንደወሰደች ሩታ በቃ ሁሉንም ነው ወስዳችኋል ስትል የነበረው ነገር ግን ቡዜ መታ ከቤት እንደወሰደች ከአጋዧ ነጥቃ እንደወሰደች ስትነግረን ነበረ። በዚህ ዙሪያ እንግዲህ ትላንትናም ኤፍሬም መጥቶ ብዙ ነገር ሲያወራ ነበረ። ዛሬም ደግሞ አብርሃምና ሄርሜላ ቤት ያው በርስ ገንጥሎ እንበላ አይደለ እንደዛ ገብቶ ችግር ፈጥሮ እንደነበረ በደንብ አይተናልና ቡዜሜ አንደኛ የጠፋችበትን ስልኳን ዘግታን የጠፋችው ተብሎ ነበረ። መቼም ዳዊትም ዘግቶ የጠፋ አይመስለኝም። ሩታ እንደምትለው እንደዛ ነው። ዳዊትና ቡዜ ናቸው ስልካቸውን አጥፍተዋል፣ ልጄን ይዘው ጠፍተዋል ስትል ነበረ። አንዴ ቡዜ ጋና ዳዊት ጋ ነው ትላለች፣ አንዴ ደግሞ አንተ ጋ ነው ትላለች፣ አንዴ ደግሞ ሄርሜላ ጋ ነው ትላለች። እና አንደኛ ልጁ ያለበትንም እንኳን በአግባቡ ለመግለጽ አልቻለችም። ነገሮች ሁሉ እየተጋጩ ነው ያሉት። ዛሬ እንግዲህ ምላሽ ልጄን ልወስድ ነው የመጣሁት፣ ልጄን ብቻ ነው የምፈልገው በሚል እያለቀሰች ለማስመሰል ሞክራለች። በነገራችን ላይ አንዳንድ ጊዜ ማወቅ ያለብን ነገር ሁል ጊዜ ነገሮችን ውሸት፣ ሴራ ምናሴር ከሆነ ነገሮች የእውነት እንኳን ቢሆኑ ውሸት መስሎ ልንቀበል እንቸገራለን እና ያንን ሰው ለማገዝም እንቸገራለን አይደለ? እንደዛ ነው። አሁን እንግዲህ ልጁ የእውነት እንኳን ጠፍቶ ከሆነ አብርሃምና ቡዜ ለማገዝ እንኳን እንደዛ እንትን አልሆኑም። ለምን እያሉ ያሉት ልጁ እንዳልጠፋ ልጁ ያለ መሆኑና ይልቅ ሌላ ሴራ እንደሆነ ይሄንን ሐሳብ ይዛ የመጣችው አንድ አብርሃም ልጁን እንዳይ ለማድረግ አብርሃምን የሆነ ነገር ውስጥ ማስገባት፣ ፋውል ማስነካት፣ ከዛም በኋላ አብርሃም እንደዚህ ያደርጋል በሚል ሌላ ነገር ውስጥ ማስገባት የታሰበ ሴራ ነው ማለት ነው። ለዚህም እንደ ማስረጃ ለማንሳት የምንፈልገው ኖቤል የተናገራቸው ነገሮች ናቸው። ኖቤል እያመለጠው ነበረ፣ ልጁን እንደደበቁት ግልጽ የሆነ ነገር ልጁን ኬትም ብለን እናወጣዋለን የሚለው ነገር፣ ስለዚህ ልጁን ያስቀምጡበት ቦታ እንዳለ የሚያሳይ ጉዳይ ነው ማለት ነው። ሌላው ቤተሰቦቻችን ባለፈው ምን ስትል ነበረ? 24 ሰዓት ስላልሞላ ወደ ህግ አልሄድኩም ምናምን ስትል ነበረ። ሩታ ይሄን ያህል ትዕግስት ኖሯት ትቆያለች ብዬ ለማሰብ ይቸገራሉ፣ በእርግጠኝነት ማለት ነው። ወደ ህግ የሚሄድ የፈራችው ልጁ እነሱ ጋር እንዳይለ ታውቃለች። እንደዛ ነው የሚመስለው እንጂ በእርግጠኝነት እስካሁን መቆየት የለባትም ነበር። ልጅ ነው የጠፋው የለም እያሏት ስለሆነ ማለት ነው። ልጁ እነሱ ጋር ኖሮ ቢሆን ልጄን ስጡኝ በማለት እርግጠኛ ብትሆን ወይም ልጁ ደግሞ ከነሱ ጋር ቢታይ ገብቷቸዋል። ልጄን ስለሚያመጡ የማይሆን ሰጣ ገባ ውስጥ መግባት አያስፈልግም ልትል ትችላለች። ነገር ግን ልጁ ጠፋ ከተባለበት ጊዜ ጀምሮ በሚዲያም አልታየም። ስለዚህ እንዴት አስቻላት ነው? 24 ሰዓት ብላ ነበረ፣ አልፏል። እንግዲህ ስንተኛ ቀን ነው ዛሬ? በእርግጠኝነት ዛሬ ፖሊስ ይዛ ትመጣለች የሚል እምነት ነበረን፣ አላደረገችውም። ያ ብቻ አይደለም፣ ወደ ህግ ሂጂ ብላታለች ቡዜ በቀጥታ ማለት ነው። እና ክሰሽኝ ብላታለች። ያንን ለማድረግ እዛ ሰጣ ገባ ውስጥ መግባት አልፈልግም ልጄን ብቻ ስጡኝ ነው ስትል የነበረውና የሆነ ሴራ እንዳለ እንግዲህ ግልጽ ነው ማለት ነው። እና ዋናው እንግዲህ ከዚህም ፊትም እንዳልነው አብርሃምን ማዋከብ ነው፣ ሰላም መንሳት ነው፣ ከሄርሜላ ጋር ተረጋግቶ እንዲኖር አለመፍቀድ ነው በቃ ዋና ዓላማው ማለት ነውና በእርግጠኝነት እንግዲህ ሩታ ትችልበታለች፣ ችላበታለችም በደንብ አድርጋ አብርሃምን አቅሉን እያሳተችው እንደሆነ ግልጽ ነው ማለት ነው። እያየን ያለ ነው። ተረጋግቶ ከሄርሜላ ጋር መኖር አልቻለም ማለት ነውና ቡዜ እንግዲህ በጣም የተናደደችው እንዲህ በመባሏ በጣም የተናደደችው እኔ አልነበርኩኝም፣ በዛ ምክንያት ነው፣ በስራ ምክንያት ከከተማ ወጥቼ ነበር፣ ስልኬ ተዘግቶ ነበር ብላለች። ቢኖር ኖሮ ከትላንት ወዲያ ነበር መጣው፣ በተፈጠረው ነገር በጣም አዝኛለሁ ብላለች። ሁልጊዜ ሩታን አምኛት ብዙ ጊዜ ተጎድቻለሁ፣ ሁልጊዜ ስህተቶችን መስራት አይሰለቻትም የሚለው ነገር ተናግራለች ማለት ነው። በጣም እጅግ በጣም ደስ አይልም። ግን እኔ አንድ ነገር ማለት የምፈልገው ልጁ መጫወቻ ባታደርጉት ደስ ይለኛል። የእናንተ
እናንተ እንደፈለጋችሁ መጋጨት ትችላላችሁ፣ እንደፈለጋችሁ መሆን ትችላላችሁ። ነገር ግን ልጁን የጨዋታው አካል አታድርጉት። ይሄ ልጅ በቃ የጨዋታው አካል አታድርጉት፣ ተዉት፣ ሰላሙን አግኝቶ ይኖርበት ይሄ ልጅ ለማለት እፈልጋለሁ። ሌላው እንግዲህ ምናልባት ወይነ ቡዜ ወይነ አብርሃም ወደ ህግ ከሄዱ ወይም ደግሞ ሩታ ራሱ እንግዲህ ከሄደችና እነሱን ፋውል ውስጥ ለማስገባት ልጁ ጠፍቷል በማለት ሌላ ቦታ አስቀምጠው ደብቀው ምናምን ነገር እንደዛ የሚያደርጉ ከሆነ ደግሞ ምናልባት እንግዲህ ሰራተኛዋም በዚህ ጉዳይ ትገባበታለች ማለት ነው። ገብቷቸዋል። ምክንያቱም እሷንም ይዛችሁኑ እውነት ከሆነ እሷን ይዛችሁኑ ምናምን ብለው ሲጠይቋችሁ እሷን ለማምጣት ፈቃደኛ አልሆኑም። ለምን ልጅቷ ቡዜ እንደነጠቀቻትና እንደወሰደች ነው የነገረችን ብለዋል። ከልጅቷን የሰማነው እያሉ ስለሆነ ማለት ነው። ስለዚህ ምናልባት እንግዲህ ልጅቷ ደግሞ ማወቅ ያለባችሁ ነገር ልጁ በሌላ መንገድ የእውነት ወይ ሩታ ጋር ከሌለ ልጁ በሌላ ጋር ደግሞ ማይሆን ቦታ ላይ እንዳይወድቅ ጥንቃቄ ያስፈልጋል ማለት ነውና እናንተ ስትከራከሩ በእናንተ መከራከር መካከል ልጁ ማይሆን ቦታ ወድቆ ከሆነ ይሄ ትልቅ ትልቅ አሳሳቢ ችግር ነው ብዬ አስባለሁ። አንዳንድ ጊዜ አለመተማመን ሲጠፋ ሁሉም ነገር ውሸት ስለሚመስል እውነት ችግሩ ቢፈጠር እንኳን ውሸት ነው ብሎ የማለፍ ነገር ስለሚኖር ትልቅ ጉዳት ሊያደርስ ይችላል ብዬ አስባለሁ። ስለዚህ ጠንቀቅ ብትሉ መልካም ነው። አብርሃም እንግዲህ እኔ እንዳልመጣ ከሆነ ልጁ ጠፍቷል ብለሽ የደበቅሽው እኔ አልመጣም፣ ልጁን ከደበቅሽበት አውጪ ብሏታል። እንግዲህ ታወጣዋለች ወይ አናቅም። እንግዲህ ከዚህም ፊት ባለው አብርሃም ይዞባት በሄደ ጊዜ ወደ ህግ ቶሎ አልሄደችም እኮ ያኔም አሁንም እኮ ለመታገስ ነው ምናምን የምትሉን ሰዎች ካላችሁ ያኔ ከአባቱ ጋር እንዳለ በየቀኑ ሚዲያ ላይ ስለነበረ ልጁ ከአባቱ ጋር እንደነበረ ታውቃለች። ስለዚህ ልጁን ስጠኝ ነው እንጂ ልጁ ያለበትን በደንብ ታውቃለች። አሁን ግን ልጁ ያለበት አይታወቅም ነው የእሱ አባባልና በምን ትዕግስት እስካሁን ቆየች የሚለው ነገር አነጋጋሪ ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ አጠር ያለ ቪዲዮ ይዣለሁ። ቪዲዮን እናያለን፣ ሀሳብ እንሰጥበታለን። እናንተም እንደተለመደው ሀሳብ ስጡበት። ብዙዎቻችሁ ልጁ አልጠፋም እያላችሁ ነው። እንዳልጠፋ እርግጠኛ ሆናችሁ እየተናገራችሁ ነው። ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር እስከመጨረሻው ቆዩ። እስቲ ቪዲዮን እንየው። ከምልህ በላይ በጣም ነው የገረመኝ። ምክንያቱም ሄደን ብቻ ስለጠየቅን እንደዚህ አይነት ነገር ውሸት ያስጠላል በጣም። እንግዲህ አንድም ሄርሜላ እንግዲህ ማነው ሩታ ቡዜንም የመበቀል ታርጌት የያዘች ይመስለናል። ቡዜም እንደምትለው ሄደን ስለጠየቅን ነው ልጁን ደብቃ በዚህ ልክ እኛን ለማጥመድ የተዘጋጀችው። ባለፈው ረፉ ከህይወት ይወጡ ልጄን ረፉ ከልጄ ላይ አይናችሁን አንሱ ምናምን ስትል ነበረ። እንግዲህ እነሱም ሄደው መጠየቃቸው ልክ እንዳልሆነ ሰርተን ነበረ። ገብቷችኋል አይደለ? ቡዜንም ዳይትንም ልክ እንዳልሆነ ልክ እንዳላደረጉ ተናግረን ነበረ። ነገር ግን እንግዲህ ሌላ አጀንዳ ይዞ መጥቷል ማለት ነው። አሁንም ለማወቅ የሚፈልግ ማንኛውም ሰው እኔ ጋር ይምጣና ይጠይቀኝ። አንድ እኔ እንደ ምክር ለአብርሃም ልናገር የምፈልገው ልጁ የሩታ ብቻ ሳይሆን ያንተም እስከሆነ ድረስ ልጁ ያለበትን የማወቅ ግዴታ አለብህ። ይሄ ልጅ የእውነት ከሆነ የጠፋው እናንተ ጋር ካሌለ ይሄ ነገር መውጣት አለበት ማለት ነው። ዝም ልትሉ አይገባም። ለቹን ነገር ማድረግ ትችላለች። ምንም የማውቀው ታሪክ የለም፣ ግን እኔ ነኝ የተባልኩት። ባለፈው ሩታ ምንድን ነው ያለችው? ቡዜ ቤት ድረስ ሄዳ ልጅ ወስዳለች ነው የተባለው አይደለ? አዎ ቡዜ ቤት ድረስ ሄዳ ልጁን እንደወሰደችው ተናግራለች። ያ ብቻ ሳይሆን ብዙ ጎረምሶች እየላክ በጣም እያስጨነቀኝ ነው፣ ሰላም እየሰጠኝ አይደለም የሚልም ነገር ተናግራለች። ግን ደግሞ ይኸው ቡዜ በአካል አለች። ምንም ነገር እንደውም ቤት ድረስም አልሄድኩም ነው እያለች ያለችው። ቤትም አልሄድኩኝም ልጅም አልወሰድኩም እያለች ያለችው። ሲቀጥል ደግሞ እኔ ዴቭና ቡዜ የሆነ ቀን ሄደው ልጁን አምጪ በቃ እኛ እናታችን ጋር ያርጋል ምናምን ነገር ብለው ነግረዋት ነበረ። ያንን ሰበብ ምክንያት አድርገው ልጁ ከራሷ ጋር ሆኖ እኛን ለማስያዝ ይሁን። አዎ ግልጽ ነው። አንዳንድ ጊዜ እንደዚህ እንግዲህ ሰዎች በጣም አንዳንድ ሰዎች አሉ በጣም ሰዎችን መቅጣት የሚፈልጉ ማለት ነውና በተለያየ ፋውል ውስጥ ለመክተት የሚፈልጉ በጣም ጎበዝ ናት ባይዘው ሩታ በዚህና ምናልባት እንግዲህ እየተበቀለቻቸው ሊሆን ይችላል ማለት ነው። እኛን ክፉ ለማስባል ይሁን እየተደረገ ያለው ነገር አናቅም። ቤተሰቦቼ በዚህ ልክ ውሸት አስፈላጊ አይደለም። ሲጀምር ልጅ የጠፋባት እንኳን ሴት አትመስልም። ትናንትና እንግዲህ ባለባበሷ ዘንጣ በመምጣቷ ትናንትና አብርሃም ልጅ ቢጠፋበት ኖሮ በዚህ ልክ ዘንጣ አትመጣም ምናምን የሚለን ነገር አለ። ሊሆን ይችላል አንተ ጋር ነው ብላ አስባ ከሆነ የእውነት ከሆነ ልጁ አንተ ጋር ነው ብላ አስባ ከሆነ ያው አባቱ ጋር ነው የትም አይሄድም ምናምን ብላ አስባ ብዬ አስባለሁኝ አይደለ? ልጅ እንኳን የጠፋባት ሴት አትመስልም። እውነት ሩታ ልጇ ጠፍቶባት እንደዚህ ሆነ አትመጣለች።
የሚባል ታሪክ የለም። ሆን ተብሎ እኛን ለማስያዝ የተደረገ ነገር ነው። ቤተሰቦች እንግዲህ የሚመስለው እናንተ ጋር እርግጠኛ ልጁ ከሌለ አላማውያ ነው የሚሆነው ማለት ነው። ዛሬ ኖቤልን ይዛ መጣለች። ኖቤል ደግሞ ታውቁታላችሁ፣ ነገር ማረጋጋት ሳይሆን ነገር የበለጠ ማቀጣጠል የሚፈልግና የሚያደርግም ልጅ ስለሆነ ከባድ ነው ማለት። ኤፍሬምም ከሷ ጋር ተጨምሮ ብዙ ነገር መፍጠር ሞክሯል። ይሄ ልጅ ግን ምን ባረገው ይሻለኛል? ኤፍሬም እንግዲህ ባለፈውም ባልነው ቅድም በሰራሁት ቪዲዮም እንግዲህ ኤፍሬም በጣም ከባድ ልጅ ነው፣ ለምን አርፎ አይቀመጥም ብለን ነበረ። ይሄ ነገር እንግዲህ በቤተሰብ መካከል ሌላ ችግር እየፈጠረ ስለሆነ ጥንቃቄ ያስፈልጋል። እኔ አሁን አላውቅም፣ እኔ ከሱ ጋር ያለኝ ነገር እኔ ጨርሻለሁ። እንግዲህ በአካልም ላገኘው አልፈልግም። ከተገናኘንም ልመታ ወይ ነገር ሊፈጠር ነው የምንገናኘው። እንግዲህ ይሄ ነው የሚፈጠረው ማለት ነው። አሁን ሩታ ሰከን ማድረግ አለብሽ። እያደረግሽ ያለሽው ነገር ቤተሰብ ላይ ችግር ሊፈጥር ስለሚችል ብታቀዘቅዡ የተሻለ ነው። ብዙዎቻችሁ ኤፍሬም ጤነኛ አይደለም፣ ኤፍሬም መታከም አለበት እያላችሁ ነው የሚመስለው። እንግዲህ እንደዛ ነው። ምክንያቱም ያለ ምክንያት አይደለም እንግዲህ በሩታና በአብርሃም መካከል ገብቶ በዚህ ልክ እየበጠበጠ ጸብ እየፈጠረ ያለው ማለት ነው። ሲጀመር ምን ማለት ነው ይሄ? እኔ ሲጀመር እንዴት ነው ከሷ ጀርባ ሄጄ ልጅ ልወስድ የምችለው? ምን ማለት ነው ይሄ? እኛም የተናደርነው በዚህ ነበር። እንግዲህ ብዙ ይሄንን አድርጋው ከሆነ ብለን የተናደርነው እንዴት በጀርባ ሄዳ ልጅ ትወስዳለች ብለን በጣም ተናደን ነበረ። እንግዲህ ምላሹ ይሄ ነው። ልክ ነው፣ ልክ አይደለም፣ እውነት ነው ማነው ጋር ሩታ ጋር ነው እውነት ያለው ወይስ ደግሞ ቡዜ ጋር ነው እውነት ያለው የሚለው ነገር በቀስ ብለን የምናውቀው ጉዳይ ይሆናል። እንዴ እኔ ራሴ ከሷ ማብራሪያ ፈልጋለሁ። አይገርምም እንዴ? ላገኛት ብቻ በቃ እኮ ከዴቭ ጋር ከልሽ በኋላ ድጋሚ አልሄድኩም። በጭራሽ አልሄድኩም። እኔ የገረመኝ እኮ እሱ ነው። ሄዳለች ከሰራተኛ ምናምን ሲባል እንዴ ምን እየተካሄደ ነው ያልኩት። በእርግጠኝነት የሚመጣባትን ስለምታውቅ ታደርጋለች የሚልም እምነት የለን። ገብቶቻል አይደለ? ቡዜ ብታደርግ ባይዘው የሩታ ዝም አትልም። ቤቷ ሄዳ በፖሊስ እንደምታስከብብ ምንም ጥያቄ የለው። ለራሴ ማለት ነው በሌለሁበት ነገር ነው ይሄ የሆነ ያለው። እንዴ ብኖር እኔ ትናንት ወዲያ ነበር የምመጣው። አይገርምም እንዴ? እሷ ጋር በቃ እንግዲህ በሌለሁበት ስሜት ጠፍቷል ነው። ልጄ ታለ ይደወልልኝ እኮ ልጄ ልሰጠኝ ነው አይደል? ታለ ልጄ ባይዘው በጣም አክቲንግ በጣም ጎበዝ ናት ሩታ። ማን በጣም ነው አክት የምታደርገው እና ኧረ በጣም ዚል የምርሽ ነው? አዎ ልጄት ነው። እኔ ምን እንደሆነ ልጅ ታዩና እኔን ቀጥታ አውሪኝ። እኔ ነኝ አሁን ስትወለጂኝ እንግዲህ ያው ኖቤልን በደንብ አድርጎ ስለሚያግዛት ነው ኖቤልን እዛ የመጣችው። ግልጽ ነው። ኖቤል እንግዲህ ተረጋግቶ ማውራት የሚችል ልጅም እንዳልሆነ ሁላችንም የምናውቀው ጉዳይ ነው። ሩታን በደንብ አድርጎ የሚያግዝ ማዳመጥ የሚችል ልጅ አይደለም። ታውቃላችሁ። ሮቤል ዝም በል እሷ ታውራኝ። ቆይ ተረጋጋ። ልጄን ብቻ ነው ፈልገው። ልጄን ብቻ አስጠኝ። እኔ ምንም አልፈልግም ከእናንተ። ልጅሽ የምር ጠፍተዋል ወይስ ከኛ አንቺ ለመደበቅ ፈልገሽ ነው? ትልቁ ስጋት እንግዲህ ይሄ ነው። ትልቁ ስጋት ተጠርጣሪው ምንድን ነው የሚባለው? የጠረጠራችሁት ሰው ጨርሱ መልሶ እናንተ ሲጠረጥር ማን ነው ተጠርጣሪው? ጠርጣሪ ሆነው ወይም ደግሞ ምንድነው ይሄ ነገሩ ጭራሽ ወደ ራሳቸው እየዞረ እንደሆነ ግልጽ ነው ማለት ነው። አንቺን ልጁ ስጭን እኛ ጋር እንዲሆን እፈልጋለሁ። እናት መሆን አልቻልሽም ስላልኩሽ ሰበብ ፈልገሽ ከኛ አርቀሽ እኛን ለማስወንጀል ነው። አይሳካልሽም እናቴ። ቡዜ እንግዲህ በጣም ተናዳለች እውነት ለመናገር ማለት ነው። በእርግጠኝነት ቡዜ እንግዲህ ብትወስድ አትልም። በግልጽ ነው የምትናገረው። መጋፈጥ ያለባትን ነገር በግልጽ የምትጋፈጠው እንደዛ አይነት ባህሪ ነው ያላትና ማለት ምንም አይነት ልጅ ቡዜ አልወሰደችም። ለምንድን ነው አሁንም እኮ መስረቁ አይደለም እኮ መውሰድ ቢያንስ አታስፈቅጂም? የሰው ስም አልወሰድኩም እያለች አታስፈቅድም። ምን አይነት አባባል ነው? የማጥፋት መብት የለህም አንተ። ዝም በል ሩታ። ይኸውልሽ ልንገርሽ፣ ስሚኝ። አንቺ ልጅ ጠፍቷል አይደል የምትይው? ሂጂ ፖሊስ ጣቢያ ከሰሽኝ ነኝ። ፖሊስ በቃ ይሄ ነው እኮ በቃ። እውነት ካለሽ ቀጥታ ፖሊስ ይዘሽ መተሽ ልጄ እነሱ ጋር ነው እንዲሰጡኝ አድርጉልኝ ማለት ትችያለሽ። ከዛም በኋላ ምናልባት እንግዲህ ፖሊስ በራሱ ምርመራ የሚያገኛቸው ነገሮች ስላሉ ጉዳዩ እንግዲህ ወደ እናንተ እንዳይዞር እሱም መስጋት አለባችሁ። እስኪ አንቺ አድርጊው በቃ። እንደዚህ ምንም አልፈልግም። ልጅ ወይኔ አብራሽ የምታግዝሽ ልጅ አለች አይደል? እኮ እንደምትይ መጣችሁ አልተጥም ስላልኳችሁ ነው የጠቃችሁ። ልጅ ብቻ ነው የምፈልገው። ኧረ ሩታ በጣም ከባድ ነው እውነት። አልፈልግም። ስጠኝ ልጅ እኮ አጋዝሽ አለች አይደል? በህይወት አለች አይደል? አምጧት። አታሳዝንም ወይ? ልጅ ላይ ናችሁ ነው። አዎ ማምጣት እኮ ይቻል ነበረ። ልጅቷን ማምጣት ማጋፈጥ። አዎ ወስደሻል ትበልሷ። ከዛም በኋላ ተያይዛችሁ ፖሊስ ጣቢያ በቃ አለቀ። ከዛም በኋላ ፖሊስ የራሱ የሆነ የምርመራ ሂደት ስላለው በዛ መሰረት ልጁ ይገኛል ማለት ነው። እናቱም ደበቀች፣ አባቱም ደበቀ።
ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መልስ ስጪ። እውነት ካላት ይዛ ትምጣ። ክሰስ ምን አይነት አዎ መክሰስ እኮ ነው። ንትርክ አያስፈልግም እኮ የእውነት ከሆነ መክሰስ እኮ ነው። ልጆች ተፈል ማለት ነው። ልጆች ተሻላልሽ እሱን እንዳሳደርግ መሰለኝ ዛሬ መጣ አይደለ? እሱን እንዳናርግ መከላከል መሰለኝ። እስቲ እኔ ይኸውልሽ እስከዛሬ ድረስ ላደረግሽው ነገር ስሚኝ ሩታ፣ እስከዛሬ ላደረግሽው ነገር የትኛውም ነገር ህግ ጋር መሄድ አቅቶን አይደለም ዝም ያለ። እንግዲህ ብዙ ነገሮች ከዚህ ፊትም የነበሩ ነገሮች ያለ ስራ አድርጋችኋል፣ እንዲያርጋችኋል ምናምን ስም ማጥፋት ነበሮች ብዙ ነገሮችን በነገራችን ላይ ቡዜ አሳልፈዋል። ልክ ናቸው ማሳለፋቸው። ለምን አንዳንዴ ተሽሎ መገኘት ነው። ሁለተኛ ደግሞ ልጁንም ማሰብ ነው። በቃ ነው የልጅ እናት ነሽ፣ የልዑል እናት ነሽ ብለን ችለን ዝም ብለናል። እስቲ አንቺ ባንቺ ይምጣና ስሚ፣ እኔ ልጄን ብቻ ነው ፈልገው እንደዛ አይደለም። ይሄ ተማር ነው በእናትሽ ይሁን። ለምን ደግሞ አትፈልጊ? ብዙ ጊዜ እኮ እንደውም ወደ ህግ ምትሮጪው አንቺ ነሽ። ትናንትናም ስታስፈራሪ የነበረው እኮ ወደ ህግ ሄዳለሁ ስትይ ነበር እኮ። እያደረገች ያለችው ነገር እውነት ሀቅ ካላት ችግር የለውም። ልጅ ቡዜ ነች የወሰደችው ያለችውን አጋዥ ሰራተኛ ይዘህ እናና አያደርጉትም። ለምን ልጅቷ እንደዚህ ያለ ወንጀል ውስጥ መግባት አትፈልግም። አዎ ይሄ ከባድ ነገር ስለሆነ ይሄ ደግሞ ሌላ ድራማ ማለት ነው። ልጅቷን አስፈራርተዋት ነበረ። እንደገና ደግሞ አትናገርም። እንዴት ነገረችሽ? ካስፈራሯት እኮ መናገርም አትችልም። ትምጣናስ ያጋፍጭን ስንት ያላካችሁባት ጎረምሳ አለ እንዴ ቤት ውስጥ? እኔ ስራበት አጋጣሚ ሁሉ እየተከታተልክ በሙሉ ነገሮችን የምታደርገው እኮ አንተ ነህ። እንግዲህ አብርሃምን ሁሌ ማለት ነው ስቃይ ማብላት ነው የሷ ስራ። ሁሌ መክሰስ፣ ሁሌ በቃ ህይወቴን ሲኦል አደረክብኝ የምትለው አብርሃምን ነው። ብዙ ነገር አድርጋለች። ይሄ ለኛ ኖርማል ነው። ቆየሁ ከተሸወድኩኝ አሁን አልሸወድም። ይሄ ነገር ለኔ ስንት ነገር ስታስመስል አያችሁ። ይሄ ነው እንግዲህ እምነት ማጣት ማለት ይሄ ነው። ሰው በእናንተ ላይ እምነት ማጣት የለበትም። ለኖር ሲታው ይሄ ከብዳታ ነው እንዴ? ኑሮዬን እንዳልኖር ለምንድን ነው የምትፈልጉት? ኑሮዋን ነው የምትፈልገው። አብርሃምን ነው የምትፈልገው እሷ። ልጁን ሳይሆን አብርሃምን ነው የምትፈልገው። ከየትም ብዬ ልጁን የማመጣው አብርሃም ከየትም ብዬ ማለት። ስለዚህ የደበቃችሁበት ስላለ ታወጡታላችሁ ማለት ነው። ገብቷል። እሷ ባትሆን ምናልባት ለጓደኞቹ ምናምን እዛ ከሚያሽቃብጡት ውስጥ አንዱ ሰተሽም ከሆነ ንገሪ። እንግዲህ ኖቤል ሳያቅ ሚስጥሩን አጋለጠ ማለት ነው። ሚስጥራቸውን የራሳቸውን ሚስጥር አመልጠው ራሳቸው ደብቀው ራሳቸው ገርፎ ራሳቸው ጮሁ። አንቺ ጋር እንዳይገባ በመጀመሪያ ደረጃ ከቻላችሁ ውሸታችሁን ልክ ይኑረው። ሲቀጥል ደግሞ እኛን ለማስተማር በዚህ ልክ መሄድ አይጠበቅባችሁም። እውነት ነው። በዚህ ልክ አይደለም፣ ደስ አይልም። እናንተንም እባካችሁ እንለምናችሁ ልጁን ከደበቃችሁበት አውጡት። እኔም አባቱ ነኝ፣ ላገኘው ፈልጋለሁ። ቢሆን አክል ጊዜ ይሄን አልተመላለሽባችሁም፣ ይሄን አላስጨነቂያችሁም አይደለም። አንዳንድ ጊዜ እንኳን እየመጣው ላገኘው ስለምፈልግ ጉዳዩ ጭራሽ እነሱ ጋር መጣ ማለት ነው። እዚህ ልክ ደብቃችሁ እኔ እንዳልመጣ ከዚህ በኋላ እኔን ወደ እናንተ ጋር በምንም አይነት መንገድ እንዳልገኝ ከፈለጋችሁ ችግር የለውም፣ አልመጣባችሁም። አውጡት፣ ልጁን አውጡት። እኔ አልመጣም ነው አብርሃም። በቃ በልጁ አትጫወቱ፣ እኔ ይቅርብኝ። ባትደርስብኝ ደስታዬ ነው። ሩታን ብዙ ጊዜ አብኛት ስንት ከታኛል። ስለዚህ አልጠፋም፣ አላምንም። ተመልከቱ እንግዲህ አንቺ ላይ ምንም አይነት ትረስት የለኝም፣ እምነት የለኝም። ሁሉ ጊዜ ከርተሽኛል እንጂ እኔ ጋር ደግሞ ከፈለግሽ የለም። ሙዜ ያበደች እውነት መቼ ቀምታ ታውቃለች? ምንም ቀምታ አታውቅም እኮ። ይከብዳል ግን እውነት ሰው ያለ ስራው እንትን ማለት በጣም ከባድ ነው። ጊዜ ነው ደግሞ ይገኛል። እንዳትረሺ ጊዜ አዎ እንዲኖር አትፈልግም። በቃ በሰላም ከሌላ ሴት ጋር እንዲኖር አትፈልግም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።